እንደምን ዋላችሁ እንኳን አደረሳችሁ። ወይን እኮ የላቸውም ሰማይ ዙፋኑ ምድር መረገጫው የሆኑለት ጌታ ተገኘ ተጠርቶ በሶስተኛው ቀን ሰርግ በእናቱ ምልጃ ውሃ ወይን ለማድረግ። በዚያች ዕለት የኢየሱስ እናት ማርያም ነበረች። ሙሽራው ማን ይሆን? ሙሽሪትስ ማን ነች? ድንግል ስላንቺ ነበረ የሰርጉ መደገስ፣ ስለ ምልጃሽ ክብር፣ ስለ ጥያቄሽ መልስ። ድንግል ስለ ልጅሽ ነበር፣ ስለ ማንነቱ፣ ስለ አምላክነት፣ ስለ ሰውነቱ። አንቺ አይነ ርግብ፣ አንቺ ልባወቅ፣ ማን ነገረሽ ይሆን የወይን ጠጁን ማለቅ? ወይን እኮ የላቸውም ያጠባሹ ልጅሽ ካህሊ መሆኑ ልብሽ አይጠፋውም። አንቺ ያመንሽዋ ብፅዕት፣ እንደምን ያለ ነው ከሌለ ነገር ላይ ያለ ነገር መሻት። እንዴትስ ይቻላል ድሃን መለመን፣ ተርቦ ያዩትን አምላክ ብሎ ማመን። አንቺ ግን አልሽ ወይን እኮ የላቸውም ላንተ ለልጄ የሚሳንህ የለም። በዚያች ሰርግ ቤት ባመንሽዋ እናቱ በተአምረኛው ልጅ ከውሃ ጋን ተቀዳ ወይን ጠጅ። ሳይለምኑሽ ደራሽ፣ ሳይጠይቁሽ መላሽ፣ አሳስቢ ድንግል ሆይ ወይን እኮ የላቸውም ብለሽ። ወይን እኮ የላቸውም በሶስተኛው ቀን ሰርግ የመምጣትህ ምስጢር አልተረዳቸውም። በሰውነትህ ሰርግ ስትጠራ፣ በአምላክነትህ ተአምር ስትሰራ፣ አንድነትህ አለመከፈሉ ለባልና ለሚስት ምሳሌ መሆኑ፣ በሰርግ ተገኝተህ ጋብቻ ሲከብር፣ በሶስት ጉልቻ ትዳሩ ሲሰምር፣ ይህ ሁሉ መገለጥ ይህ ሁሉ ተአምር ስለ ቃና ሳይሆን ስለ እነሱ ነበር ብለሽ አሳስቢ፣ ጥበብ ለጎደላት ነፍሳችን አስቢ። ወይን እኮ የላቸውም በዩ ለታዛዥ ሚስት እመቤትነት፣ ለወደደ ባል አባወራነት መኖሩን ሳያውቁ እንደ ባላንጣ የሚናጠቁ ልጆች አሉኝ በዩ ከተኙበት ዓለም ፈጽሞ ያልነቁ። አሳስቢ ድንግል የልጅሽ ጆሮ ለቤተ ክርስቲያን ዘንበል እንዳለ፣ የእርሷም ስብሃት እንዳልታጎለ፣ ሰሚ ባል አክባሪ ሚስት ለመሆን ያልበቁ፣ ይህን ታላቅ ምስጢር ያልጠነቀቁ ልጆች አሉኝ ብለሽ ድንግል አሳስቢ። ውሃ ውሃ ያለ ወይን የሌለውን ትዳር አስቢ። ወይን እኮ የላቸውም በዩ ከጸጋ ጣዕም የተራቆቱ፣ ለመልካም ምግባር የሚታክቱ፣ መዓዛ መለኮት ያላጣፈጣቸው፣ ያልተመሳሰለ መልክ ከመልካቸው ልጆች አሉኝ በዩ ወይን የሌላቸው። ከሚያስጠማ ውሃ ዘውትር የሚጠጡ፣ ለምድራዊ መብል ቀን ከሌት የሚሮጡ፣ ለዘላለም ምግብ ቀጠሮ የሚሰጡ፣ እንደ ጎረቤት ልጅ ለእርሱ እንዳልታረደ ደጃፍ ቆሞ እንደሚያይ ልቡ እየነደደ፣ ርቀው ያልቀረቡ ቀርበው ያልቆረቡ ልጆች አሉኝ በይ ወይን የሌላቸው፣ አካልህ ያልሆኑ ራስ ያልሆንካቸው። ድንግል ሆይ ከሚያስብ ሁሉን ከማይዘነጋ ከልጅ ዘንድ አሳስቢ። ውሃ ውሃ ያለ ወይን የሌለውን ሕይወት አስቢ። ወስብሐት ለእግዚአብሔር። የልጁ ሕይወት በመንፈሳዊነት እንዲቀመም የማይፈልግ ወላጅ ማን አለ? ይህንንም ተረድተን ልጆቻችሁ ያሉበት ድረስ መተን የእግዚአብሔርን ፍቅርና ቃል በልባቸው ልንዘራባቸው እኛ ዝግጅታችንን ጨርሰናል። የምንጠብቀው የእናንተ የወላጆችን ፍቃድና ስልክ ብቻ ነው። ጸሎትን፣ መጽሐፍ ቅዱስን፣ የቤተ ክርስቲያንን ስርዓት፣ የቅዳሴ ተስጦ፣ የመጽሐፍ ቅዱስ ልዩ ታሪኮችን እንዲያውቁ፣ ከዛ ውጪ ደግሞ በመንፈሳዊ ልዩ ክህሎቶች እንዲጎለብቱ ከፈለጋችሁ በበገና፣ በዝማሬ፣ በመንፈሳዊ መሳሪያዎችና በምልክት ቋንቋ በቂ እውቀት ባላቸው ሰንበት ተማሪዎቻችን መሰረታዊ እውቀት ልናስጨብጣቸው ይሄው በራችን ክፍት ነው። እምነታችሁን በእኛ ሳይሆን በፈጠራቸው በእግዚአብሔር ጥላችሁ ደውሉልን። ነገ ደስ የምትሰኙበትን መንፈሳዊ ህይወታቸውን አብረን እንገንባ። እንደምን ዋላችሁ እንኳን አደረሳችሁ። ወይን እኮ የላቸውም ሰማይ ዙፋኑ ምድር መረገጫው የሆኑለት ጌታ ተገኘ ተጠርቶ በሶስተኛው ቀን ሰርግ በእናቱ ምልጃ ውሃ ወይን ለማድረግ። በዚያች ዕለት የኢየሱስ እናት ማርያም ነበረች። ሙሽራው ማን ይሆን? ሙሽሪትስ ማን ነች? ድንግል ስላንቺ ነበረ የሰርጉ መደገስ፣ ስለ ምልጃሽ ክብር፣ ስለ ጥያቄሽ መልስ። ድንግል ስለ ልጅሽ ነበር፣ ስለ ማንነቱ፣ ስለ አምላክነት፣ ስለ ሰውነቱ። አንቺ አይነ ርግብ፣ አንቺ ልባወቅ፣ ማን ነገረሽ ይሆን የወይን ጠጁን ማለቅ? ወይን እኮ የላቸውም ያጠባሹ ልጅሽ ካህሊ መሆኑ ልብሽ አይጠፋውም። አንቺ ያመንሽዋ ብፅዕት፣ እንደምን ያለ ነው ከሌለ ነገር ላይ ያለ ነገር መሻት። እንዴትስ ይቻላል ድሃን መለመን፣ ተርቦ ያዩትን አምላክ ብሎ ማመን።
አንቺ ግን አልሽ ወይን እኮ የላቸውም፣ ላንተ ለልጄ የሚሳንህ የለም። በዚያች ሰርግ ቤት ባመንሸዋ እናቱ በተአምረኛው ልጅ ከውሃ ጋን ተቀዳ ወይን ጠጅ። ሳይለምኑሽ ደራሽ፣ ሳይጠይቁሽ መላሽ፣ አሳስቢ ድንግል ሆይ ወይን እኮ የላቸውም ብለሽ። ወይን እኮ የላቸውም፣ በሦስተኛው ቀን ሰርግ የመምጣትህ ምስጢር አልተረዳቸውም። በሰውነትህ ሰርግ ስትጠራ፣ በአምላክነትህ ተአምር ስትሰራ፣ አንድነትህ አለመከፈሉ ለባልና ለሚስት ምሳሌ መሆኑ፣ በሰርግ ተገኝተህ ጋብቻ ሲከብር፣ በሦስት ጉልቻ ትዳሩ ሲሰምር፣ ይህ ሁሉ መገለጥ ይህ ሁሉ ተአምር ስለ ቃና ሳይሆን ስለ እነሱ ነበር ብለሽ አሳስቢ፣ ጥበብ ለጎደላት ነፍሳችን አስቢ። ወይን እኮ የላቸውም በዩ ለታዛዥ ሚስት እመቤትነት፣ ለወደደ ባል አባወራነት መኖሩን ሳያውቁ እንደ ባላንጣ የሚናጠቁ ልጆች አሉኝ በዩ ከተኙበት ዓለም ፈጽሞ ያልነቁ። አሳስቢ ድንግል የልጅሽ ጆሮ ለቤተ ክርስቲያን ዘንበል እንዳለ፣ የእርሷም ስብሃት እንዳልታጎለ፣ ሰሚ ባል አክባሪ ሚስት ለመሆን ያልበቁ፣ ይህን ታላቅ ምስጢር ያልጠነቀቁ ልጆች አሉኝ ብለሽ ድንግል አሳስቢ። ውሃ ውሃ ያለ ወይን የሌለውን ትዳር አስቢ። ወይን እኮ የላቸውም በዩ ከጸጋ ጣዕም የተራቆቱ፣ ለመልካም ምግባር የሚታክቱ፣ መዓዛ መለኮት ያላጣፈጣቸው፣ ያልተመሳሰለ መልክ ከመልካቸው ልጆች አሉኝ በዩ ወይን የሌላቸው። ከሚያስጠማ ውሃ ዘውትር የሚጠጡ፣ ለምድራዊ መብል ቀን ከሌት የሚሮጡ፣ ለዘላለም ምግብ ቀጠሮ የሚሰጡ፣ እንደ ጎረቤት ልጅ ለእርሱ እንዳልታረደ ደጃፍ ቆሞ እንደሚያይ ልቡ እየነደደ፣ ርቀው ያልቀረቡ ቀርበው ያልቆረቡ ልጆች አሉኝ በይ ወይን የሌላቸው፣ አካልህ ያልሆኑ ራስ ያልሆንካቸው። ድንግል ሆይ ከሚያስብ ሁሉን ከማይዘነጋ ከልጅ ዘንድ አሳስቢ። ውሃ ውሃ ያለ ወይን የሌለውን ሕይወት አስቢ። ወስብሐት ለእግዚአብሔር። የልጁ ሕይወት በመንፈሳዊነት እንዲቀመም የማይፈልግ ወላጅ ማን አለ? ይህንንም ተረድተን ልጆቻችሁ ያሉበት ድረስ መተን የእግዚአብሔርን ፍቅርና ቃል በልባቸው ልንዘራባቸው እኛ ዝግጅታችንን ጨርሰናል። የምንጠብቀው የእናንተ የወላጆችን ፍቃድና ስልክ ብቻ ነው። ጸሎትን፣ መጽሐፍ ቅዱስን፣ የቤተ ክርስቲያንን ስርዓት፣ የቅዳሴ ተስጦ፣ የመጽሐፍ ቅዱስ ልዩ ታሪኮችን እንዲያውቁ፣ ከዛ ውጪ ደግሞ በመንፈሳዊ ልዩ ክህሎቶች እንዲጎለብቱ ከፈለጋችሁ በበገና፣ በዝማሬ፣ በመንፈሳዊ መሳሪያዎችና በምልክት ቋንቋ በቂ እውቀት ባላቸው ሰንበት ተማሪዎቻችን መሰረታዊ እውቀት ልናስጨብጣቸው ይሄው በራችን ክፍት ነው። እምነታችሁን በእኛ ሳይሆን በፈጠራቸው በእግዚአብሔር ጥላችሁ ደውሉልን። ነገ ደስ የምትሰኙበትን መንፈሳዊ ህይወታቸውን አብረን እንገንባ።